በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እግዚአብሔር ስሙ የተመሰገነ ይሁን። ሲሆን ዛሬ ግጥም አደርስላችኋለሁ። ግጥሙ መሰረት የሚያደርገው ቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 31 እስከ 38 ያለው ኃይለ ቃል መሰረት ያደረገ ይሆናል። ርዕሱ የልብ መዝገብ የእውነት ምስክር የሚል የልብ መዝገብ የእውነት ምስክር። ስድብና ኃጢአት ለሰው ይሰረያል፣ በቸርነቱ ብዛት አምላክ ይምረናል። ነገር ግን በድፍረት መንፈስ ቅዱስን የሰደበ በዚህም በሚመጣው ምሕረት አልተባለ። በሰው ልጅ ላይ ቃል ብናገር በስህተት ይቅርታው ቅርብ ነው ካለው ንስሐ። በመንፈስ ቅዱስ ላይ ክብሩን ቀንሶ የሚያወሳ ይቅርታ የለው ጥፋቱ አይነሳም። ክርስቶስን አማላጅ ብሎ መሳደብ ባህሩን ዝቅ አድርጎ በመንፈስ መዘባበት፣ ይህ ነው ትልቁ ስድብ። የማይሰራየው የባህሪ አምላክነቱ ክዶ የሚያቃል። ዛፍ ከፍሬዋ ነው ተለይታ እንድትታወቅ፣ ስራ ካልተቃና ፍሬ አይመረጥም። ዛፏን መልካም አድርግ ፍሬዋ እንዲያምር፣ ክርስቶስን አምላክ በልብ መስል። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ልትናገሩ በምን አቅም ክተው? በልብ የሞላ ነው በአፍ የሚወጣው፣ የክደት መዝገብ በከንቱ የሚጮህ። ስለተናገርከው ስለ ከንቱ ነገር በፍርድ ቀን አለብህ ቆመ መፍረድ። በቃሌ ትጸድቃለህ አምላክ ብትለው ብትታመነው፣ በቃሌ ትኮነናል ፍጡር አማላጅ። ምልክት ለሚፈልጉ እንደ ፈሪሳውያን፣ እውነት ተገልጦ ሳለ ለሚጠራጠር እንደ ስሩታ፣ የጌትነቱ ክብር በዓለም ሞልቶ ሳለ ስነ ምግባር ብልሹነት በክደት ተተከለ። ስለዚህ ወንድሜ ዛሬውኑ ታረቅ፣ ከክደት መዝገብ ከስተት ራቅ። መንፈስ ቅዱስ በመርገም ከምትኖር በንስሐ ተመለስ፣ አምላክ አክብር። የተበላሸው ማንነት በንስሐ ይታደሳል። ልብህን ለፈጣሪ ብትሰጥ ይቅርታ ይደርሳል። ስለዚህ ወንድሜ በዛሬውኑ ታረቅ፣ ከክደት መዝገብ ከስተት ራቅ። መንፈስ ቅዱስን በመርገም ከምትኖር በንስሐ ተመለስ፣ አምላክን አክብር። የተበላሸው ማንነቴ በንስሐ ይታደሳል። ልብን ለፈጣሪ ብትሰጥ ይቅርታው ይደርሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።